When I walk in sidewalk in Piazza ወክ እያረኩ ያለው ፒያሳ አካባቢ መኪና አጠገቤ መጣ። አንዱ ውሃ የመሰለ ፈሳሽ ነገር ደፋብኝ። ከዛ ይቅርታ በማለት በውሃ ጠረገልኝ። ከዛ ደግሞ ይቅርታ ሌላ ሰው ከኋላ ትገባለህ እንካ አባ ውሃ እንካ። የውጭ ዜጋን ጨምሮ በበርካታ ነዋሪዎች ላይ በአዲስ አበባ የተፈጸመው አስደንጋጭ ድርጊት ችግሩ ከጊዜ ወደ ጊዜ እየተበራከተ ስለመጣ ከፍተኛ ጥንቃቄ አድርጉ ሲል ፖሊስ አሳስቧል። አሁን ላይ ህብረተሰቡ ሳያውቅና ሳይጠራጠር ጉድ እየሆነ ይገኛል። ግለሰቦቹ በአዲስ አበባ በሁሉም ቦታ እየተዘዋወሩ ድርጊቱን ሲፈጽሙ ቆይተዋል። የተለያዩ ነዋሪዎች ላይ ከባድ ወንጀል ተፈጽሟል። እነዚህ የግል ተበዳዮችም በወቅቱ የደረሰባቸውን ነገር ተናግረዋል። When I walk in sidewalk in Piazza ወክ እያረኩ ያለው ፒያሳ አካባቢ ከሆቴል በመውጣት መኪና አጠገቤ መጣ። አንዱ ውሃ የመሰለ ፈሳሽ ነገር ደፋብኝ። ከዛ ይቅርታ በማለት በውሃ ጠረገልኝ። እጄንም አስታጠበኝ። ከሄዱ ከአንድ ደቂቃ በኋላ ስልኬ ከኪሴ እንደሌለ አረጋገጥኩኝ። I'm not realized at this time and after 1 minute and I realized I lost my phone. Yeah, that was happened. ከወንድሜ ጋር 200 ብር የሆነ ዕቃ ልገዛበት ነበር ብዬ 200 ብር ተቀብዬው አስፋልቱን ተሻግሬ ዞር ብዬ እያለ በቪትስ ማኪና መጥቶ አክቶን እርጎ ጠቅሶ አክቶን ተፋብኝ። በጣም ይቅርታ ምናምን እያለ እየጠራረገ በጣም ይቅርታ እያለ ጠረገና ወሰደብኝ። ልክ ከወሰደብኝ በኋላ ትንሽ ትዝ ሲለኝ ስልኬን ሳየው ስልኬ አልነበረም። ልክ ስልኬን ካዩት በኋላ ዞር ብዬ ሳይ 2 ፖሊሶች ነበሩ። ተከተሉልኝ፣ ስልኬን ወስዶብኛል፣ ተከተሉልኝ ያልኩ ያለ ተሯርጠን አመለጠ። ቅያስ ላይ ገብቶ ወዴት እንደሆነ ከሆቴል ትወጣለህ። ከዛ ደግሞ ባንክ ነው የሚሄደው። ከዛ ደግሞ የስፓልት ላይ ትገባ። ከዛ መኪና አቁም። ከዛ ደግሞ እኔ ያ ስፓልት ላይ ነው የሚሄደው። ከዛ ደግሞ አንድ ሰው ከፊት አለ፣ 2 ሰው ሾፌር እና አንድ ሰው ግን 3 ሰው ነው መጀመሪያ። 2 ሰው ከፊት አለ። ከዛ ደግሞ አንድ ሰው ከኋላ አለ። ያ ሾፌር አይደለም የሌላ ሰው ወተት እንደዚህ ይላል ይኔ ሱሪ። ከዛ ደግሞ ትወረዳለህ። ከዛ ደግሞ ይቅርታ አባ ይቅርታ ሌላ ሰው ከኋላ ትገባለህ። እንካ አባ ውሃ እንካ። ከዛ ደግሞ እኔ ይሄ ነው ማየው፣ ይሄ አላየው። ይሄ እንደዚህ ይላል። ከዛ ደግሞ ስልክ ወሰድኩ ገባ ሄደ። ከዛ ደግሞ እኔ እንደዚህ ይላል ስልክ የለም። በቃ እዚህ ጋር ነው ቁጭ ብለው ተጠርጣሪዎቹ በኮድ 3C06 552 አዲስ አበባ ሱዙኪ ዲዛይር ተሽከርካሪን በመያዝ ጃፓናዊ ዜግነት ያለውን ግለሰብ ያገኙትና ልብሱ ላይ ፈሳሽ በመድፋት የሚጠርጉለት መስለው አይፎን 17 ፕሮ ማክስ የዋጋ ግምቱ 206,000 ብር የሚያወጣ ሞባይል ስልክ ከኪሱ ወስደው እንደተሰወሩ መረጃው ለፖሊስ ይደርሰዋል። የውጭ ዜጋ በሚንቀሳቀስበት መልካ ሆቴል ተብሎ ከሚጠራ አካባቢ ወጥቶ ከኪሱ ስልክ ይወስድበታል። ስልክ እንደወሰደበት ወዲያው ከ2 ደቂቃ ከ3 ደቂቃ በኋላ ኪሱን ሲፈትሽ ስልኩ አላገኘሁም። እሱም መነሻ አድርጎ ወደ ሆቴሉ ይመለሳል። ወደ መልካ ሆቴል ለመልካ ሆቴል ሪፖርት ሲያደርግ ወዲያው እነሱም በ2 ደቂቃ በ5 ደቂቃ ባልበለጠ ሰዓት ውስጥ ወዲያው ሲያሳውቁን ከግል ተበዳይ ጋር ሆነን የወንጀል መከላከል ቡድን መሪዎች የነበሩ በቦታ ላይ ስለነበሩ ተከታትሎ በጂፒኤስ እስከ ይርጋ ኃይሌ ድረስ አብሮት ተከታትሎ ይሄዳሉ። ልክ ይርጋ ኃይሌ አካባቢ ደርሶ መኪና አቆሙ ስለነበሩ መኪናው ታርጋ ይዞ ስለነበረ የግል ተበዳዩ ወዲያው መኪና ይያዛል። መኪና ከተያዘ በኋላ ቀጥታ ወደ ፒያሳ ፖሊስ ጣቢያ ይመጣሉ ማለት ነው። ወደ ፒያሳ ፖሊስ ጣቢያ ከመጡ በኋላ ተጠርጣሪዎቹን በህግ አግባብ መጠየቅ አለባቸው። ቃለ መጠይቅ ተደረገላቸው። ያለ ሁኔታ እነሱን ካስን በኋላ መኪናውን መፈተሽ ነው። መኪናውን ስንፈትሽ መኪናው ከተፈተሸ በኋላ ከመኪና ውስጥ ተጨማሪ ከተሰረቀ ውጪ 5 ስልክ ይገኛል ማለት ነው። 5 ስልክ ሲገኝ 5ቱ ባለቤቶቹ መምጣት ስላለባቸው ወይም ደግሞ መታወቅ ስላለባቸው ከፍተን ቻርጅ አድርገን ነው ባለቤቶቹ መጥቶ የራሳቸው እንዲመርጡ ያደረግንበት ሁኔታዎች አሉ። በዚህ ልክ ስልኩ ክፍት ማድረግ ብቻ ሳይሆን ያልተደወሉ ስልኮች ላይም በአዲስ አበባ ፖሊስ ኮሚሽን የጋዜጠኛ ባለሙያዎች በሚዲያ ላይ እንዲያስተላልፉ ካደረግን በኋላ የተወሰኑ ግለሰቦች አሁን መጥቶ እየመረጡ ያለበት ሁኔታዎች አሉ። ከዚህ ጋርም ተይዞ ከአድዋ ድልድይ ፖሊስ ጣቢያ ምስራቅ አጠቃላይ ትምህርት ቤት አካባቢ
እንደዚሁ በተመሳሳይ ቻይናዊ ዜጋ ላይ ተፈጽሞብናል በሚል እዛ ቤቱታ አቅርበው ነበሩ። የአድዋ ድልድይ ፖሊስ ጣቢያም በደብዳቤ ጠይቆን አንድ መዝገብ እነሱ እንዲወስዱ ያደረግንበት ሁኔታዎች አሉ። አሁንም እንደዛው በተመሳሳይ ሁለተኛ መዝገብ በቦሌ ክፍለ ከተማ ሀርቡ ፖሊስ ጣቢያ እንደዛው በተመሳሳይ ተፈጽሞ መዝገብ ያላቸው ስለሆነ እነሱም መጥቶ መዝገባችሁ በደብዳቤ ጠይቆን ወደ መዝገብ እንዲቀይሩ የማድረግ ስራዎቹ እየሰራን ያለንበት ሁኔታዎች አሉ። በአጠቃላይ ከ5 ስልኮች እየተመረጡ ያሉ ሁሉም ስልኮች ማለት ይቻላል ባለቤቶች አግኝተዋል። ስለዚህ ባለቤት ያገኙ ቢሆንም እኛ በራሳችን በፒያሳ ላይ የተፈጸመብንን መዝገቦች አርቲዲ እንዲቀርቡ አድርገናል። ቀጣይ ያለው ሂደቱን ደግሞ ከኛም ከጨረስነ የጠየቁን አካላቶች አሉ ለነሱ የምናስተላልፍበትና ወንጀለኛ በህግ አግባብ የሚቀጣበት ሌሎቹ ደግሞ ከዚህ የሚማሩበት ሁኔታ ለመፍጠር ቅድመ ዝግጅት እያደረግን ያለንበት ሁኔታዎች ናቸው ማለት ነው። በዚህ መልኩ የሚፈጸሙ ወንጀሎችን ለመከላከልና ለመቆጣጠር አዲስ አበባ ፖሊስ ዋና ጠቅላይ መምሪያ በርካታ የወንጀል መከላከል ስራዎችን እየሰራ እንደሚገኝ አስታውቋል። በአራዳ ክፍለ ከተማ በተለይ በፒያሳ ፖሊስ ጣቢያ አባል የሆነ አመራር ቅድማ ሰጥተን እየሰራን ያለ ነው። በህዝብና በውጭ ዜጋ ላይ የሚፈጸሙ ወንጀሎችን ቅድማ ሰጥተን እየሰራን ያለንበት ሁኔታዎች አሉ። አንዱ ይሄን ቅድማ ሰጥተን የምንሰራበት ዋና ምክንያቱ ህዝባችን ከጎናችን ተሰልፈው እንዲሰሩ አሳምነናቸዋል። በተለይ በማህበረሰብ አቀፍ ፖሊስ አገልግሎት ላይ በህዝብ ውይይት ላይ የመጀመሪያ ስራ የምንሰራው በሻሻ በራይድ የሚፈጸሙ ወንጀሎችን አስቀድሞ ምን ማድረግ እንዳለባቸው ጭምር ግንዛቤ እየፈጠርን ያለንበት ሁኔታዎች አሉ። አንዱ በከተማ ደረጃ እየተፈጸመ ያሉ ወንጀሎችን ለመከላከል ህዝቡ የመጀመሪያ ስራ መኪና ከመግባታቸው በፊት ጨለማ የሚሆን ከሆነ ታርጋን መዝግቦ መያዝ አለበት። ታርጋን ካዙ ምን ማድረግ አለባቸው? ወንጀል ቢፈጸምባቸው በየአቅራቢያው ያለው ፖሊስ ጣቢያ በመሄድ ይሄ ታርጋ ቁጥር ወንጀል ፈጽሞብኛል ብሎ መጠየቅ። ከዛ መነሻ አድርጎ ፖሊሱ ደግሞ የራሱን ስራ የሚሰራበት ሁኔታዎች ይኖራሉ ማለት ነው። ሌላው በራይድ ከሆነ በስልክ አፕሊኬሽን የሚጠቀሙ አሉ። እሱም በተመሳሳይ ትክክለኛ የተደወለበትና ያልተደወለ መሆኑን መረጋገጥ ነው። አሁን ተደውሎለታል ተብሎ ያልተደወለለት አካል መጥቶ ይዞ ሊሄድ ይችላል። ይዞ ከሄደ በኋላ ያለው ንብረት ተረክቦ የሚሄድበት ሁኔታዎች አሉ። ሌላው መኪና ውስጥ ሲገቡ መኪና ውስጥ እቃ አስቀምጠ እቃ ሂድና እቃ ግዛልኝ ወይ ይሄን አምጣልኝ ብሎ በሚልክበት ሰዓት ያለ መውረድ የሚወርድም ከሆነ የራሱን ንብረት ይዞ ወርዶ ማድረግ ያለበትን ነገር አድርጎ መመለስ አለበት እንጂ ንብረቱን እዛው አስቀምጦ መሄድ ከሆነ አንዱ ለወንጀል ተጋላጭ እየሆነ ያለበት ሁኔታዎች አሉ። የማታለል ወንጀሉ የተፈጸመባቸው የግል ተበዳዮችም ንብረታቸው ስለተመለሰላቸው ደስታቸውን በመግለጽ ስለተደረገላቸው ነገር ሁሉ ለፖሊስ ምስጋናቸውን አቅርበዋል። ተስፋ አላረኩም ስልክ የሚገኛል ብዬ እንደዚህ በጣም ተስፋ አላረኩም። ተስፋ ቆርጬ ከዚህም በኋላ እንኳን ቅስሜ ተሰብሮ ከዚህም በኋላ ተስፋ ይኖረኛል ብዬ ራሴንም አስቤም አላቅም ነበረ። ግን በጣም አመሰግናቸዋለሁ። በዛ ላይ መርማሪዎችን ተዚህ ውስጥ ያሉትን ሁሉ ነበር በጣም ነው የማመሰግናቸው። ወላሂ በጣም አመሰግናለሁ ፖሊሶቹ። በጣም ፖሊሶቹም አመሰግናለሁ። I appreciate the police and I appreciate በፖሊስና በሆቴሉ ሰራተኞች ትብብር ተይዟል። ሁሉንም በጣም አመሰግናለሁ። that they helped me. That's everything. I appreciate them.